ሙሽራ ከየት እየመጣህ ነው አሏቸው። ይኸው ከሱዳን እየመጣሁ ነው አሏቸው። አየ እንግዲህ እዛ አደሩ፣ ሲጫወቱ አደሩ። ጧት ላሟ ሰጧቸው። ላም ስንቅ ትሁን ብለው ሰጧቸው። 30 ጊዜ እየቀሰቀሷት የመጡት ማለት ነው። አሁን እዚህ ኮምቦልቻ በላይ አውሮፕላን ማረፊያው መሰንገድ በላይ ቆሰሮ የሚባለው ስር ገታ የሚባል አለ። በምን ገታ ተባለ አልኳቸው። አጋጣሚ እዛ ለታዚያ ሂጄ ነው 3 ሽማግሌዎች መስጊዱ ስላገኘሁኝ ይሄ መስጊድ ገት እያደረጉበታል 29ኛ ጊዜ ላሟን የቀሰቀሷት እዚህ ስለሆነ ነው አሉ። ጫልሸም ለአባቴ ጦሪቃ ሲሰጧቸው 30 27 ይባል ነበር። ግማሹ 7 ግማሹ 27 ይብል ነበር። አባቴ ሼህ ኢብራሂም ያሲን እንግዲህ የጫልሸ ደረሳና የገታሸ ደረሳናቸው የጫልሸ አባት በዛ ሲነግሩኝ 30 ጊዜ ነው የቀሰቀሷት አያትህ ላሟን ብለው እንግዲህ ላሟ መጨረሻ እዚህ 300ም 500ም ብሬ ነው ይባላል ታርዶ ሞዲር ተወጥቶ እዚህ ተቀበረች። እዚህ ብያ ነው። ይሄን ግንብ እንኳን ስናስገባ ሐር የመሰለ የተከፈነችበትን አግኝተነዋል። ጨርቆንም የተከፈነችበትን 30 ጊዜ። ይሄን ደግሞ ረሱል የሰሩት ሱና ነው። የአስሐባቸውን ፍየል ታርዶ እንትን ታሉ በኋላ አጥንቷን በቆዳዋ ጠቅልለው ሲመቷት ተነስታለች። ያንን የሐበሻው ሰይዱል ባናቸው የደገሙት ያንን ሱና። ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ። የውሸትም አይነት አለው። አላሁ ሱብሓነሁ ወተዓላ ከአሕባሾቹ ውሸት ይጠብቀን። ነቢዩ ሰለላሁ ዐለይሂ ወሰለም ውሸት ሁሉ ወደ አመፀኝነት ይመራል፣ አመፀኝነት ወደ ጀሃነም እሳት ይመራል አሉ። ሰውየው ምን ብሎ ጀመረ? የሸሆቹ ሸህ ስንቅ ትሁንህ ብለው ላም ሰጧቸው። ላሚቱን እየቀሰቀሱ እየበሉ ለ29ኛ ጊዜ እዛ ቦታ ነው የቀሰቀሷት አለና እውነተኛው ግን ምን ተብያለሁ አለ? ለ30 ጊዜ ነው የቀሰቀሷት አለ። ምን እየተደረገች ማለት ነው? ቀስቅሰዋት ሲሉ ልብ በሉ፣ ትሞታለች፣ ትበላና ታልቃለች አይደለ? ተነሽ ሲሏት መልሳ መጀመሪያ በነበረችበት ቅርጽ ስጋ የመሳሰለው ኖሯት በህይወት ትቀሰቀሳለች እያሉ ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። ከዚህ ውሸት ማለት ነው። ቀጠልና ምን አለ? ይሄ የነቢዩ ሰለላሁ ዐለይሂ ወሰለም ሱና ነው። የሶሃባዎቻቸውን ፍየል ከበሉ በኋላ ምን አድርገዋል? በቆዳ ጠቅልለው አጥንቱ እዛው ውስጥ እያለ ተነስ ብለው ሲመቱት ፍየሏ ተነስታለች ይላሉ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? በእኔ ላይ እያወቀብኝ የዋሸ ሆን ብሎ የዋሸብኝ ሰው መቀመጫውን ከጀሃነም በኩል ያመቻቻሉ። ሐዲቱ በአረብኛ ምንድን ነው? መን ከዘበ ዐለየ ሙተዓሚደን ፈልየተበዋዕ መቅዐደሁ ሚነ ናር። እኔ ላይ ሆን ብሎ የዋሸብኝ ሰው ከጀሃነም ላይ መቀመጫውን ራሱ ያመቻቻሉ። ከእንዲህ አይነት ውሸት አላህ ይጠብቀን። የአላህ ባሪያዎች ሆይ እንዲህ አይነት የክህደት ቪዲዮዎች ሲለቀቁ ሰዎች ይጠነቀቁት ዘንድ ለሁሉም ሰው ሼር አድርጉት፣ አሰራጩት። አላሁ ስብሓነሁ ወተዓላ ከአህባሾች ቅጥፈት ይጠብቀን። እነሱ የሚፈልጉት አላህን እንድናመልክ ሳይሆን ይሄው ከቪዲዮ ጀርባ ያለው ከፍ ተደርጎ ቀብራቸው የተሰራላቸውን ሰዎች እንዲመለኩ ነው የሚፈልጉት። ምክንያቱም በእስልምና ነቢዩ ሰለላሁ ዐለይሂ ወሰለም የአንድ ሰው ቀብር የማንም ሆነ የማን ወላ የነቢይ ወላ የአገር መሪ ምን መሆን እንዳለበት ተናግረዋል። እሱ ምንድነው? ከአውራ ጣት እስከምትቀጥለው ጣት ድረስ ከጠቋሚ ጣት ድረስ ያቺን ብቻ ነው ቀብሩ ከፍ ሊደረግ የሚገባው፣ እሱም ቀብር መሆኑ እንዲታወቅ ብቻ። እነዚህ ቀብሮች ግን ወሎ ላይ፣ ጎንደር ላይ፣ ጎጃም ላይ፣ ኑር ሁሴን ላይ፣ በወደ ባሌ፣ በመላው አገሪቱ ከአላህ ውጭ የሚመለኩት ሙታኖች ደግሞ ማለት ነው ቀብሮቻቸው ከፍ ተደርገው ነው የሚሰራላቸው። ይሄ ሞት ነው፣ ሽርክ ነው። ይሄ ነው በአላህ ላይ ማጋራት ማለት። ምክንያቱም ሰዎቹን እዛ ሄደው ከአላህ ውጭ ይለምኗቸዋልና። የኛ መሰረታችን ትልቁ የእስልምና መሰረት ምንድን ነው? ነቢዩ ሰለላሁ ዐለይሂ ወሰለም የሰዎች ሁሉ ምርጥ በሞቱ ሰዓት አቡበክር ስዲቅ ረዲየላሁ ዐንሁ ሬሳቸው እዛው ባለበት የማን የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አለ? ሙሐመድን የሚያመልክ ሰው ከነበር ሙሐመድ በእርግጥ ሞቷል አለ። ምን ብያችኋለሁ? ነቢዩ እዛው ሬሳ ሆነው በነበረበት ሰዓት አላህን የሚያመልክ ካለ ግን አላሁ ሐዩን ላ የሙት፣ አላህ እኮ ሕያው ነው መቼም የማይሞት አለ። እኛ የምናመልከው ሕያው የሆነውን መቼም የማይሞተውን አላህ ብቻና ብቻ ነው። ከዛ ውጭ ማንንም አናመልክም። አህባሾች ቢሞግቱም ከሃዲያን እንዲህ አይነት ክህደት ውስጥ እንድንወድቅ ቢፈልጉም እኛ የምናመልከው አንድ ሀያል ብቸኛ አምላክ የሆነውን አላህ ብቻ ነው። የአላህ ባሪያዎች ሆይ በተውሂድ ላይ አላህ ያጽናን፣ ከሽርክ ይጠብቀን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።